ራሽ እኛ የምንቀራው ቁርአን ፊደሎቹ እንዳሉ ድምጹም የአላህ ነው ብለው የሚሉ ሰዎች ይሄ ስተት ነው። ይህ ማለት ምንድነው? ከላሙ እነዚህ አሁን እኛ የምንቀራው በአረበኛ ፊደል ነው ያለው። ፊደሎች ደግሞ ከቀን በኋላ የተፈጠሩ ናቸውና እነዚህን ፊደሎች አላህ ተናግሮባቸዋል። አላህ በድምጽ ይናገራል የምንል ከሆነ ኻሊቅ ሰማዋት ወልአርድን ያው ከፍጡር ጋር ከሰዎች ጋር ማመሳሰል ሊሆን ነው። ደግሞ አላህን ከፍጡር ጋር የሚያመሳስል ሰው አላህን አውቋል ወይም አላህን ይገዛል ሊባል አይችልምና ይህን ሁለቱን ኢንሻአላህ ለይተን ማወቅ ያስፈልጋል። ንግግር እኮ በመሰረቱ የምልአት ባህሪ ነው። አለመናገር ነው እኮ አንድን አካል አይናገርም ካልን ያው የድክመትና የውድቀት ባህሪ ወደሱ የምናስጠጋ የምንሆነው። ለዚህ ነው አላህ ሱብሓነሁ ወተዓላ ምን ይላል? واتخذ قوم موسى من بعده من حليهم عجلا جسدا له خوار ألم يروا أنه لا يكلمهم ولا يهديهم سبيلا የሙሳ ህዝቦችን አስመልክቶ ያንን ጥጃ ያመልኩ የነበሩትን ማለት ሙሳ ተወሰነ ጊዜያት ከእነሱ ሲርቁ ጥጃ ማምለክ የነበሩትን ሰዎች ማለት ነው አስመልክቶ አላህ ألم يروا أنه لا يكلمهم እንዴት እሱን አምላክ አድርገው ይይዛሉ እንደማያናግራቸው አያዩም ወይ? ልብ በል እንደማይናገር ብቻ እኮ አይደለም ያለው ከዛ በላይ ነው። ላ ዩከሊሙሁም እንደማያናግራቸው ማለት ነው። ማዕነሁ ሰውት ያወጣ ነበር አይደል? ያኛው ጥጃ እኮ ድምጽ ያወጣ ነበር። ይሄ ራሱ በቂ አይደለም። አለም የረው أنه لا يكلمهم ሌላ የቁርአን አንቀጽ ላይ ደግሞ أفلا يرون ألا يرجع إليهم قولا ولا يملك لهم ضرا ولا نفعا ንግግር እንደማይመልስላቸው አይመለከቱም ወይ? ألا يرجع إليهم قولا ስለዚህ ይህ ነው የአምላክ መገለጫ። አምላክ የማይናገር ከሆነ አምላክ አይባልም እንደማለት እኮ ነው። እነሱ ነገሩን ተቃራኒ ያደረጉት። ይሄ በጣም ከባድ ነገር ነው። ለማንኛውም ይህ ከላም ነፍሲ አላህ ሱብሓነሁ ወተዓላ ይናገራል። ከላም እናረጋግጥለታለን። ግን የእሱ ከላም ነፍሲ ነው ሲሉ ይሄ ቁርአን መክሉቅ ነው እያሉህ እንደሆነ ወቅ ተግባባን። እኛ ዘንድ ያለው ይሄ የምናነበው የምንቀራው ቁርአን መክሉቅ ወይም ፍጡር ነው እያሉህ እንደሆነ እወቅ። ሁለተኛ ደግሞ የአላህ ሱብሓነሁ ወተዓላ መገለጫ የሆነውን ይህንን ነገር ማስተባበላቸው ወይም ደግሞ መልእክቱን መቀየራቸው እሱን በምልአት መግለጽ ወይም ደግሞ ለሱ ተገቢ የሆነን ክብር መስጠት አይደለም።